አይ አይን አፍጥጣ ነው የመጣችው ልጅቷ። እና ባለፈው ማለት ሁሉንም ስተሽ አብረሽ እንደ እህት የቀጣሽ መስሎኝ ነበረ። በር ሲከፈትልሽ እንግዲህ ዘው ብዬ ካልገባው እያልሽ አስባችሁታል? ሴቶች ግን ስንባል በር ሲከፈትላት ዘው ብዬ ካልገባው፣ ይሄ እኮ በቃ እድሉን ልጠቀም የኔ ይሆናል። መቼም ያንቺ አይሆንም የኔ ውድ ሀቢብቲ፣ ያንቺ መቼም አይሆንም እንዴ። ሲቀጥል በቃ መጀመሪያ ጊዜ አብሮሽም አልነበረም፣ አሁንም ሊሆን አይችልም ሲጀመር ማለት ነው። ከሄሉ ጋር አንቺ የሚፈልግ ኖሮ እኮ ሄሉን ፈልጎ አይመጣም ነበር ሲጀመር በፊትም። ገባሽ? አንቺን ቢፈልግ ኖሮ ሄሉን ትቶ አንቺን ፈልጎ ሄሉን ትቶ ማለት ሄሉን ፍለጋ አይመጣም ነበር፣ ሌላ ሴት ፍለጋ። ሄሉንም ባይሆን ሌላ ሴት ጋር መሄዱ አይቀርም ልጁ ሲጀመር። ከዚህ በኋላ እህቴ ሆነሻል እያልሻት ጀርባዋን እየወቀሻት ነበረ። አስባችሁታል እንዴ? ሄሉ እኮ አምናሽ ቤቱ አስገብታሽ በቃ እንዳትሄጂ አገር ምንድን ነው ወደ ራሴ ቦታ እመለሳለሁ ብለሽ እኮ በነበረ ሳለ ራሱ እንዳትሄጂ እዚሁ ሁኚ ምናምን ስትልሽ ነበረ እኮ። አይ የስራሽን ይስጥሽ ዴ በእውነት ሄሉና ያብ ይዋደዱ ነበረ ከምር። አንቺ ገብተሽ ነው ያለያይሻቸው። አንቺ ገብተሽ ካለያይሻቸው በኋላ ደግሞ ተመልሰሽ መተሽ ሌላ ነገር እንደው እውነት እንደው አምላክ ይፍረድብሽ። አሁን የሄሉ አምላክ ይፍረድብሽና ምን አይነት ነሽ? እህቴ ሆነሻል ከእንግዲህ በኋላ እያልሽ አልነበረ? የዋህ ስለሆነች ነው። ከምር እንባ ጎርፎ ነው ይወሰድሽ። አሁን እንዴ በጣም የሚያሳዝነው። ምን አይነት ልብ ነው ያላት? እንግዲህ ምን አይነት ልብ ነው ያለሽ? ምን አይነት ልብ ነው ያለሽ? ቆይ ይሄ ሁሉ ለምን አስፈለገ ሲጀመር ማለት ነው? እንግዲህ ስለዚህ ከዚህ በኋላ ሄሉ የራሷን ህይወት ትመራለች። በቃ ሄሉ የራሷን ህይወት ትምራ፣ ወደ ራሷ ትመለስ። በቃ ተዋት። ሲጀመርም እሷ ትናንትናም ስትናገር ነበረ እንደ ናቲ ፍቅር ጣፍጦኝና ተደስቼ ልጅነቴን ያጣጣምኩበት ጊዜ አልነበረም ብላለች። የናቲ ፍቅር ከናቲ ጋር የነበረው ነገር ነው በሱ ያበቃው። ምንም አሁን ላይ ሁሉም የራሱን ህይወት እየኖረ ነው ብላለች። ምን አይነት ክፉ ሰው ነሽ? በእናትሽ ፈጣሪ እንደው ከክፉ ሰዎች ይጠብቀን። ከባድ ሰው ነሽ። ሲጀመር ይሄ የአብ ስራ የሚባለው ሰውዬ አስመሳይ ነው። ሁለታችሁም አንቺም ሆንሽ እሱም አስመሳይ ናችሁ። መቼም ካስመሳይ ሰው እግዚአብሔር ይጠብቀን የሚባለው እውነት። አስመሳይ ናችሁ። ፈጣሪያችሁም አትፈሩ። አንቺ ሄሉን አስመስለሽ ቀርበሽ ካርሻት እኮ ከይሁዳ መች ትተናነሻለሽ አንቺ እንዴ? ልብሽ ጥሽ ፈጣሪ። ባለጌ ነሽ፣ የእውነት ባለጌ ነሽ። ስለዚህ የያብ ስራ ናት ምናምን የምትሉ ሰዎች ትንሽ እፈሩ። በቃ እሱ ባመጣው ነገር አይደለ ሄሉ የተጎዳች ያለችው። በቃ ሄሉም የራሷን ህይወት እየመራች ነው። በቃ የተደሰተ ህይወት፣ የተደሰተ ፍቅር፣ የተደሰተ እንደ ድሮ ማን አለ ሲጀመር? በድሮ በሬ ያረሰ ማን ነው የሚባለው ነገር አለ። ያው መቼም
ፈጣሪ ካላለው አይሆንም ነው የሚባለው እንጂ መቼም ከናቲ ጋር ስትሆን በነበረ ሰዓት ላይ ደስተኛ ነበረች። ተከፍታ አታውቅም። አንዳንዶቻችሁ አላችሁ ያብ የሄሉ ብቻ ናት እንድስጣሉ አይቀሩም። ታዋካችሁ። እሱ ወንድ ሆኖ እሱም ኮርቶ በላዋ ላይ ሌላ ሴት አምጥቶ እንደዚህ ሰው መሳይ ሾካካ ይዞ መጥቶብን ማለት ነው። ከአንተ ጋር ያቆመችና የተለያያችሁ አስመስላችሁ ዛሬ ላይ ደግሞ አስታርቁኝ እያለች ያለች ሴት እንዴት ነው የሚሆነው? እባክህ በጣም ታሳዝናላችሁ። ከባድ ነው። ስለዚህ ያብ ወደ ሄሉ ተመለስ አልተመለስ አይ ዶንት ኬር። እኔ እንዲመለስ ሳይሆን እንደው እህቱና ወንድም እንኳን ሆኑ ስርዓት በኖረው ፉን የሚያደርገውና ሌላ ህይወት ጀምሮ እንደገና ሌላ ህይወት የሚበጠብጥ ራሳቸውም ተነካክተው ሌላ ህይወትን የሚነካኩ ሰዎች ማለት ነው። እንዴ አሁን ሰው ያጃጃልሽ ነው። በያብ ስራ ውስጥ ነበርሽ፣ ህይወት ውስጥ ነበርሽ፣ አሁንም አለሽ፣ ወደፊትም እያለሽ ነው። እንዴ በጣም የሚያሳዝነው። ከባድ ነው። ሰውን ማመን ቀብሮ ነው ብላለች ቀበሮ። ስለዚህ ራስሽን ማስከበር ነው ያለብሽ። ምን ትነፋረቂያለሽ? እዚህ ጋር መተሽ ሴት ነሽ። በቃ የራሳችሁን ህይወት ኑሩ። ህይወት ሄሉን ተዋት። በቃ እሷ ደስተኛ የነበረችው ህይወት የነበረችው ከናቲ ጋር በነበረች ሰዓት ነው። አለቀ ደቀቀ። ሌላ ህይወት አምራት። ሌላ ነገር ብትሏትም አሰማችሁም። በቃ ተናገረች እኮ አንዴ። እናንተ መታችሁ ነው እዚህ ጋር ህይወቷ መስቀልቅል ያለው። ገባችሁ? አንዳንዴ ሰው መጥቶ ነው ሰውን ህይወት የሚጠብቀው። ህይወታችሁ የሚጠብቀው ሰው ነው። በማያገባው ይገባል፣ ሳይባል ይገባል። ብቻ ጥልቅ ጥልቅ አለ አይደለም። ስለዚህ የሰውን ህይወት የሚጠብቅ ሰው ነው እና እላችኋለሁ ወዳጆቼ፣ ሄሉን ለቀቅ አድርጓት። የራሳችሁን ህይወት ኑሩ። ልዩም ሆንሽ ያብም ሆንክ የራስን ህይወት ነው። በቃ ከህይወቷ ውጡላት። አንዳንዴም ሰላም አለ እኮ። እናንተ በጫንቃ ላይ ተሸክሞ መጨቃጨቅ አለ እንዴ? እስከ መቼ?